بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد السلام عليكم ورحمة الله وبركاته የዛሬው መልእክቴ ከአንድ በላይ አግብተው ሁለተኛ በተገባቸው ወይም ደግሞ ሶስተኛ በተገባቸው ሚስት ላይ የሚቀልዱ ወንዶች አሉ። አላሁ ሱብሓነሁ ወተዓላ ይህን ተዓዱድ ከአንድ በላይ ማግባትን ሲደነግግ ጉዳዩ በጣም ፍትሃዊ መሆን የሚያስፈልገው ጉዳይ ስለሆነ ወኢን ኺፍቱም አላ ተዕዲሉ ፈዋሂደ ፍትሃዊ አንሆንም ብላችሁ ከፈራችሁ አንድ በቃችኋል ብሎ አዟል። ግን ይህን ትዕዛዝ ወደ ጎን ትተው ይፈቀዳል የሚለውን ብቻ ይዘው ሁለት ሶስት ያገባሉ። ከዚያ በኋላ ምንም በቂ ባልሆነ ምክንያት በትዳር ላይ ይጫወታሉ። ሴቶች እንደፈለጉ ይፈታሉ። የሴቶችን ህይወት ያበላሻሉ። አላህ ሱብሓነሁ ወተዓላ አንድም የመጀመሪያ የምታገባት ቢሆን ሁለተኛም ሶስተኛ የምታገባት ይሁን ይህን አላህ የጠበቀ ቃል ኪዳን ብሎ ይዞታል። የትዳርን ጉዳይ ማለት ነው። ወአኸዝነ ሚንኩም ሚሳቀን ገሊዛ የጠበቀ የሆነን ቃል ኪዳን ያዝን። አላህ ይህን የኒካህን የትዳርን ጉዳይ የጠበቀ ቃል ኪዳን ብሎታል። አንተ የምትጫወትበት ነገር አይደለም። የመጀመሪያው ሚስት ሰማች ብለው የሁለተኛውን ትዳራቸውን የሚፈቱ ወንዶች አሉ። በመጀመሪያ ደረጃ የመጀመሪያ ሚስትህን በዚህ ልክ የምትፈራ ከሆነ ልክ የኢራንን ፓላስቲክ ሚሳኤል የታጠቀች መስል በዚህ ልክ የምትፈራ ከሆነ ማን አግባለ? እንደ አይነት ነገር ውስጥ ገብተህ መርመጥመጥ የለብህ። በቃ እንደ ወንድ ሆነህ የምትቆም ከሆነ አቅሙ ካለ ፍትሃዊ ከሆንክ ታገባለህ። እኔ ማግባት የሚለው ነገር የተቃወምኩኝ አይደለም። ግን የመጀመሪያ ሚስት ሰማኝ ተብሎ በጣም ብዙ ወንዶች የሚፈቱ አሉ። የመጀመሪያ ሚስት ሰማኝ ብለህ የምትፈታ ይሄንኛው ትዳር መቀለጃ ነው ማለት ይሄ ትዳር አይደለም ማለት ነው ላንተ። በአላህ ሱብሓነሁ ወተዓላ አያዎች አትቀልዱ። አላሁ ሱብሓነሁ ወተዓላ በራሱ ወላ ተተኺዙ አያቲ ላሂ ሁዝዋ ብሏል። የአላህን አንቀጾች መቀለጃ አድርጋችሁ አትያዙ። ይሄ ፈንኪሑ ማ ጣበ ለኩም ሚነ ኒሳ የሚለውን አያ እየተጫወትክበት ነው። አላህ ተጠንቀቅ ይልሃል። የአላህን አንቀጾች መጫወቻ አድርገህ አትያዝ። ስለዚህ አላህን ልትፈሩ ይገባል እንደዚህ የምታደርጉ ወንዶች። ሲቀጥል ሴቶች ይሄ ነገር እንዳይከሰት ምን ማድረግ ነው ያለባችሁ? ልክ መህራችሁን ማንኛውም ሴት ስታገባ እንደምትጠይቀው ማለት ነው። በአካባቢያችሁ 3000 ሪያል ከሆነ 3000 ሪያል፣ 4000 ከሆነ እንደዚያው። እንደዚሁም ጌጣጌጦች ከሆኑ ላንቺም እንደዛው ማጌጥ አለበት። ማንኛውም ሰው የሚያደርገው ጌጣጌጥ መግዛት አለበት። ከዚያ በኋላ ትዳሩን በስርዓት ይይዛል። በእርግጥ ይሄ መህረን ዝቅ ማድረጉ ትዳሩ በረካ እንዲኖረው ያደርጋል። ግን መህሩ ዝቅ ማድረጋችሁ እናንተ መጫወቻ የሚያደርጋችሁ ከሆነ በቃ እንደ ማንኛውም ሰው መህራችሁን በዛ ልክ ማድረግ አለባችሁ። ግራም 400 ምናምን ሪያል ገዝቶ ወርቅ ገዝቶ አልብሶ ከዚያ በኋላ በትዳሩ ላይ አይቀልድም። ግን እናንተ መህራችሁን በጣም ዝቅ ስታደርጉ እንደዚህ አይነት አላህን የማይፈሩ ወንዶች ለምን ዝቅ እንዳደረጋችሁ የማይገባቸው ወንዶች መጫወቻ ያደርጓቸዋል። ስለዚህ መህራችሁን በጣም ከልክ በላይ ዝቅ አታድርጉ። እንደዛ የሚሆን ከሆነ እንደዚህ መጫወቻ አትሆኑም ማለት ነው። መፍትሄው ይሄ ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።